ያንግ ነኝ፣ ብቻዬን ነው የምኖረው፣ ቤተሰብ አልመሰረትኩም፣ አሁን እኔ ላይፍ ኢንሹራንስ የማደርግበት ታይም አይደለም የሚሉ ብዙዎች አሉ። አሁን ላይፍ ኢንሹራንስ ለምንድን ነው እሱ ያንግ ሆነን መጀመር ያለብን? ያንግ ሆነን ፐርማነንቱ ሊኖረን የሚገባው አንደኛው የመጀመሪያው ሪዝን ላይፍ ኢንሹራንስ አፕሩቭ ለመደረግ የኛ የሜዲካል ሂስትሪያችን እንደዚሁም ደግሞ ጤናችን በጣም ትልቁን ሚና ይጫወታል። እንደዚሁም ኤጃችን ማለት ነው። ስለዚህ ያንግ ኤጅ ላይ ሆነን አፕሩቭ የመደረጋችን ቻንስ ሃይ ነው ማለት ነው። ምክንያቱም ኤጃችን በሄደ ቁጥር ሪስካችንን በዛው መጠን እየጨመረ ስለሚሄድ ማለት ነው። ልክ የመኪና ኢንሹራንሶች የድራይቪንግ ሪከርዳችን ምን ይመስላል ከሚለው ተነስተው እንደሆነ ሁሉ ፕሪሚየማችንን የሚወስኑት ልክ እንደዛው የላይፍ ኢንሹራንስ ካምፓኒዎችም እነዚህ ሰዎች ምን ያህል ሪስክ ነው ያላቸው፣ ጤንነታቸው ምን ይመስላል፣ ምንድነው ሪስክን የሚወስደው እነሱን ከቨር በማድረግ የሚለውን በደንብ ማወቅ ይፈልጋሉ። ስለዚህ አንደኛው ሪዝን ጤናችን ጥሩ ከቨሬጅ ስለሚያስገኝልን ጤናማ በሆንበት ያንግ በሆንበት እንዲሁም ኤጃችን ማለት ነው። ሁለተኛው ሪዝን ደግሞ ፐርማነንት ኢንሹራንስ ስናደርግ በጣም ብዙ ጥቅሞችን የያዘ ነው። አንደኛው ጥቅሙ ለሪታይርመንት መዘጋጃ ስለሚሆነን ነው። በኮምፓውንድ ኢንተረስት እዛ ላይ ማስቀመጥ ስለምንችል ገንዘባችን ባንክ ውስጥ ሆኖ በኢንፍሌሽን ከሚበላ እዛ ውስጥ እንግዲህ በኮምፓውንድ ኢንተረስት እንድናሳድግ ስለሚፈቅዱልን፣ ስለዚህ ያንግ ኤጅ ላይ ሆነን የምንችላትን አፎርድ የምናደርጋትን እዛ ውስጥ በማስገባት ለሪታይርመንት ታይማችን ኮርተን መዘጋጀት እንችላለን ማለት ነው። ስለዚህ ያንግ የሆናችሁ ሰዎች ኮንታክት አድርጉኝ፣ ያንግም ያልሆናችሁ ኮንታክት አድርጉኝ። ፋሚሊ ያላችሁ ላይፍ ኢንሹራንስ ለሁሉም ነው ልላችሁ ፈልጌ ነው። ያንግ ስለሆንኩ ሲንግል ስለሆንኩ ፋሚሊ ስላለኝ ስለሌለኝ ሳይሆን ለሁላችንም ልንጠቀምበት የምንችለው እንትን ነው ማለት ነው። ጠቃሚ ነገር ነው ማለት ነው። ስለዚህ ለሁላችንም መጥቀም የሚችል በነፊቶች ስላሉት አድቫንቴጅ መውሰድ የምንችልበት ታክስ አድቫንቴጅ አሁን አንደኛው ሜትድ ነው። ላይፍ ኢንሹራንስን ተጠቅመን ታክስ አድቫንቴጅ መውሰድ እንችላለን ማለት ነው። ስለዚህ ደውሉልኝ፣ ቴክስት አድርጉልኝ። እንደዚሁም ደግሞ እቺ መጽሐፍ በደንብ አድርጋ ትነግረናለች ኢንሹራብል ነን ወይ የሚለውን እያንዳንዱን ነገር እንዴት ነው ላይፍ ኢንሹራንስ የሚሰራው፣ ምን አይነት ላይፍ ኢንሹራንስ አለ ሁሉ